ጨበርዬና የኪያ እናት እንግዲህ ሰው ደብድበዋል ማለት ነው። ከባድ ነው እውነት ለመናገር የማይነካ ሰው ነው የነኩት። ጨበርዬ እንግዲህ ልጁን እንትን ለማለት ነበር የፈለገችው፣ ግን ደግሞ የኪያንም እናት ይዛት ነው እንግዲህ ገደል የገባችው። እውነት ናሆማም ያለበት ሁኔታ እጅግ በጣም ከባድ ነው። ምህሩ እንግዲህ ራሷንም አላጠፋችም አልሞተችም አለች፣ ግን ደግሞ በጣም የምታሳዝን ሁኔታ ላይ ነው ያለችው ማለት ነው። የኪያ እናት ስለመጣች ኪያ በጣም ከፍቷታል። እናቲቱ በጣም ተደባዳቢና ረባሽ ስለሆነች ማለት ነው። ሰላም ውድ የተከበራችሁ የቻናል የተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛል ባላችሁበት ውድ ቤተሰቦቼ። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ ውድ ቤተሰቦቼ። እንግዲህ ወደ ገደለው ወደ መጣንበት ስንገባ በደንብ እንትን እምላችሁ ነገር ይሄንን ቻናል አዲስ ከሆናችሁ ሰብስክራይቡን ነካ አድርጓ። ሰብስክራይብ አድርጋችሁ የደወል ምልክት አብሮ ማለት ነው አዲስ የሚለቀው ቪዲዮ እንዲደርሳችሁ ማለት ነው። ቤተሰብ የሆናችሁ ደግሞ ሁላችሁንም እንኳን በሰላም መጣችሁ። አመሰግናለሁ ስለምታበረታቱኝ ወዶቼ። እንግዲህ አሁን ላይ እየተፈጠረ ያለው አዲስ ነገር የምህሩ ብቻ ነው። ኪራም እንግዲህ በነገርነው መሰረት ወይንም ደግሞ በምንናገረው በኮሜንቱ መሰረት እንግዲህ እቤት ተቀምጠው ሚስቱን ዛሬ ጊዜ እየሰጣት ነበረ። ዛሬ አብራው ነበር ያለችው እና ይሄ ነገር ደግሞ ደስ ይላል። ምክንያቱም ጊዜ እየሰጣት አይደለም ለጽናት ጊዜ እየሰጣት ስላልሆነ በጣም ከፍቶን ነበር። ጽናትም እየተነጫነጨች ነበር እና ደግሞ የቤት ሰራተኛዋን የት ገባሽ የት ወጣሽ እያለች የምትከታተላት ለራሷ በማሰብ ነው እያላችሁ ነበር በኮሜንት። አዎ ትክክል ነው ቤተሰቦች። ግን ደግሞ ለራሷ በማሰብ ቢሆንም ግን ደግሞ ትንሽ ጽናት መነጫነጭ አብዝታለች ማለት ነው። ኪራ ጊዜ ስለማይሰጣት ይሁን ብቻ አላቅም፣ የሆነ ነገር አለ። ምክንያቱም በእንትኑ ብቻ አይደለም በቃ በትንሽ በትልቁ መቆጣት ጀምራለች ማለት ነው ጽናት፣ በደንብ አይታችኋት ከሆነ። እናም ደግሞ ለቤት ሰራተኛቷ አስባ እንደሆነ አውቃለሁ። የቤት ሰራተኛቷ መጥፎ ቦታ ላይ እንዳትወድቅ በትምህርት እያሳበበች መጥፎ ቦታ ላይ ሆና ሀሳቧን ህልሟ ሳታሳካ እንዳትቀር ስለፈለገች ነው እንደዛ የምትለው። ግን ትንሽ ደግሞ አንዳንድ ቦታ ላይ ምንም ነገር ነገሮችን ሳታጣራ የት እንደነበረች ሳታጣራ ዝም ብላ ትጮኻለች። እና ይሄ ያው እንግዲህ የባለትዳሮች ምን እንትን ነው ያው ጸባይ ነው። የሁሉም አንድ አይነት ነው፣ ምንም ማድረግ አይቻልም። እና ጨበርዬና ቦርጮም እንግዲህ በነገራችን ላይ እናቲ እንዴት እንዳልሳቀኝ ልጁ ተንበርከክ ሲለው ተንበርክኮ ነበረ እንዴት እንዳሳቀኝ ማለት ነው። ለምን እዛ ጋር አስባችሁታል? ወንድ ልጅ ተንበርክኮ እጁን ወደ ላይ አድርጎ ምናምን ይሄ ትምህርት ቤት በፊት አስተማሪዎች ሲቀጥሩ እንደነበረው ነበር ያደረገውና ልጁ የእውነት በጣም ነበር ደስ የሚለው። የናሆማ አባት ቤተሰቦቼ፣ የናሆማ አባት ምህሩን እያየ በጣም ነበር ሲያለቅስ የነበረው። ልጄ በፊት አንቺን ማየት ጓጓ ነበር፣ አንቺን ማየት እንትንል ነበር፣ አሁን ላይ ግን ሁሉ ነገር ከበደኝ፣ ሁሉ ነገር እያለ በቃ እያለቀሰ ነበር። እና አለምዬም ደግሞ ስታየው ናሆማ ቢያይህ ምን ይሆናል እንዴት ይሆናል እያለች በጣም ነበር ስታጽናናው የነበረችው። እርስ በርስ ለማጽናናት እየሞከሩ ነው። ናሆማ ግን አሁን ላይ በጣም ተስፋ ቆርጧል። ምህሩ ዲና ተርፋ በቃ እንደ በፊቱ በደስታ ቤታቸው ደስታ ሞልቶት እሷን እየሳቀች ከሱ ጋር የምትኖር አልመሰለውም። ነገሮች በጣም ከብደውታል። እውነት ለመናገር ምህሩና ናሆማ ያሉበት ሁኔታ አሁን ላይ በጣም ከባድ ነው። የጽናትና የኪራ አንድ ላይ መሆንና መጋባታቸው ደስ ብሎን እያለ እዛ ጋር ደግሞ እንግዲህ በምሩና በናሆም በጣም ተከፍተናል። የእነሱንም ደግሞ ልጃቸውን ወልደው ምናምን በቃ ከልጃቸው ጋር ምናምን አዲስ ህይወት በቃ ደስ የሚል ህይወት ይኖራሉ ብዬ ነበር ያሰብኩት። አሁን ላይ ግን እንዳሰብነው አይደለም። ሁሉም ነገር በጣም ነው የሚያስጠላው። በእርግጥ እንደዚህ እንደሆነ ይቀራል ማለት አይደለም፣ እንደመሸ ይቀራል ማለት አይደለም፣ ይነጋል። ይሁን ምሩም ተሽሏት ደግሞ ጥሩ ህይወት ይኖራሉ ብዬ አስባለሁ። ሰኒም እንግዲህ ከልጁ ጋር አብራ ተኝታ ነበረ። ተኝተው ምናምን ስታየው ስትነሳ ማለት ነው ኧረ ምናምን ቸኮልን ነው ምናምን አላለች መሰላችሁ እንዴ? ምን አቅፏተኛ እንጂ ምን አደረጋት እንዴ? ቸኮልን አላለኝም። ጥሩ ሁኔታ ላይ አይደለንም ያለነው አላለችም መሰላችሁ? ለካ አንዳንድ ጊዜ ከሰው ከእንቅልፉ ሲቃዥ ራሱ ብዙ ነገር ይለፈልፋል። እና በጣም አስለፍልፋት ነበረ። ልጁም ይወዳታል። በእርግጥ ግን የጎዳና ተዳዳሪ ነኝ እሷን ማስተዳደር አልችልም፣ በሴት ገንዘብ በሴት ቤት ውስጥ ደግሞ መኖር አልችልም ብሎ ስላሰበ እንደው አላውቅም ከሷ ለመራቅ እየሞከረ ነው። ግን ከሷ ባይርቅና ፍቅሩን አንድ ላይ ሆነው ቢያጣጥሙ ፍቅራቸውን ብዬ አስባለሁ። ሰኒ እንግዲህ ክብሮ ምን ረስታ ሌላ ሰው አፍቅራለች። የፍቅር እንግዲህ እንደምታውቁት ነው። ፍቅርና ወረርሽኝና ጉንፋን እኮ አንድ ናቸው ታውቃላችሁ።